ድሮኖችና በከባድ መሳሪያ የታጀበ ኃይል ወደ ጎጃም መግባቱ ተሰማ። አዲስ ስምሪት የተሰጠው በርካታ ኃይል ወደ ጎጃም እየገባ ሲሆን አጥፍቶ ጠፊ ትናንሽ ድሮኖች ባህር ዳር ከተማ መግባታቸው ተሰምቷል። በሸዋ ጠቅላይ ግዛት ሚንጃር ሸንኮራ አረርቲ ማርያም ቤተክርስቲያን ዓመታዊ ክብረ በዓሉን ለማክበር የወጡ ከ35 በላይ ሰዎች ሕይወታቸው ማለፉ ተሰማ። ክብረ በዓሉን አስመልክቶ ከጠዋቱ 2 ሰዓት ተኩል ገዳማ አዲስ እየተሰራ ያለው ቤተክርስቲያን እየተጎበኘ ባለበት ቤተክርስቲያኑ የተሰራበት መረባረብ ተደርምሶ ይህ ዜና እስከተጠናከረበት ጊዜ ድረስ ከ35 በላይ ሰዎች ሕይወታቸው አልፈዋል። በወሎ ቀጠናዎች ከፍተኛ ኪሳራ ያጋጠመው የብልጽግና ኃይል ጤና ጣቢያ ላይ በፈጸመው የድሮን ጥቃት አንድ ነፍሰ ጡር እናትን ጨምሮ 4 ንጹሃኖች ተገደሉ። በሰሜን ወሎ ዞን ሳንቃ ከተማ በሚገኝ ጤና ጣቢያ ላይ በተፈጸመ የድሮን ጥቃት ለመውለድ የገባች አንድ ነፍሰ ጡር እናትን ጨምሮ 4 ታካሚና አስታማሚዎች የተገደሉ ሲሆን 10 የሚደርሱት መቁሰላቸው ተሰምቷል። አድማጭ ተመልካቾቻችን ተጨማሪ መረጃዎችም አሉ። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል። ለተረቡ መስከረም 21 2018 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። በአጥፍቶ ጠፊ ድሮንና በከባድ መሳሪያ የታጀበ የጠላት ኃይል ወደ ጎጃም መግባቱ ተሰማ። አዲስ ስምሪት የተሰጠው በርካታ ኃይል ወደ ጎጃም ቀጠናዎች የገባ ሲሆን አጥፍቶ ጠፊ ትናንሽ ድሮኖች ባህር ዳር ከተማ መግባታቸውን ወታደራዊ ምንጮች ተናግረዋል። ይህንን በመካናይዝድ የታጀበው ኦፕሬሽን ጄኔራል አበባው ታደሰ እንደሚመራውም ተመላክቷል። በዚህ ዝግጅት የድሮን አስተኳሽ ተንቀሳቃሽ ዲቫይሶች በጎጃም ቀጠና ገብተው ስምሪት እየተጠባበቁ ስለመሆኑም ተመላክቷል። ታት በጎጃም ቀጠናዎች ለሚያደርገው ኦፕሬሽን ከፍተኛ ዝግጅት እየተደረገ የሚገኝ ሲሆን ለዚህ ዝግጅት ዋና መሪ ጄኔራል አበባው ታደሰ ነው ተብሏል። በእግረኛ ሰራዊት ማለትም በፋኖ ኃይል የተሸነፈውና ተስፋ የቆረጠው የአብይ አህመድ አገዛዝ ሰራዊቱን በአየር ኃይልና በመካናይዝድ ለመቀየር እየሰራ እንደሚገኝ ተነግሯል። ሊደረግ በታሰበው ጥቃት ጠላት በቡሬ ወለጋ ጭምር በርካታ በመካናይዝድ የታጀበ ጦር እያስገባ ሲሆን ትናንሽ አጥፍቶ ጠፊ ድሮኖች ባህር ዳር ከተማ መግባታቸው ታውቋል። በሸዋ ሚንጃር ሸንኮራ አረርቲ ማርያም ቤተክርስቲያን ዓመታዊ ክብረ በዓሉን ለማክበር የወጡ ከ35 በላይ ሰዎች ሕይወታቸው አለፈ። ክብረ በዓሉን አስመልክቶ ከጠዋቱ 2 ሰዓት ተኩል ገዳማ አዲስ እየተሰራ ያለውን ቤተክርስቲያን እየጎበኙ ባለበት ወቅት ቤተክርስቲያኑ የተሰራበት መረባረብ ተደርምሶ ይህ ዜና እስከተጠናከረበት ጊዜ ድረስ ከ35 በላይ ሰዎች ሕይወታቸው አልፈዋል። በደረሰው አደጋ በቁጥር ያልታወቁ በርካታ ሰዎች ቀላልና ከባድ ጉዳት ያስተናገዱ ሲሆን የሟቾች ቁጥር ሊጨምር እንደሚችል ተመላክቷል። አረርቲ ጤና ጣቢያዎች ጉዳት ባስተናገዱ ሰዎች ተጨናንቀው እንደሚገኙም ተጠቁመዋል። በወሎ ቀጠናዎች ከፍተኛ ኪሳራ ያጋጠመው የብልጽግና ጦር ጤና ጣቢያ ላይ በፈጸመው የድሮን ጥቃት አንድ ነፍሰ ጡር እናትን ጨምሮ 4 ንጹሃኖች ተገደሉ። በሰሜን ወሎ ዞን ሳንቃ ከተማ በሚገኝ ጤና ጣቢያ በተፈጸመ የድሮን ጥቃት ለመውለድ የገባች አንድ ነፍሰ ጡር እናትን ጨምሮ 4 ታካሚና አስታማሚዎች የተገደሉ ሲሆን 10 የሚደርሱ መቁሰላቸው ታውቋል። የጠላት ኃይል ጥቃቱን የፈጸመው የተኩስ ልውውጥ በሌለበት ሰራዊቱ ተመቶ ከተማዋን ለቆ ከወጣ በኋላ በጦርነት ያጋጠመውን ሽንፈት ለማካካስ ነው ተብሏል። መስከረም 17 ቀን 2018 ዓ.ም ከቀኑ 6 ሰዓት ላይ በተፈጸመ የድሮን ጥቃት በጤና ጣቢያው 5 ቁጥር እየተባለ በሚጠራው ክፍል ውስጥ ምጥ የተያዘች እናትና ልጃቸውን ሲያስታምሙ የነበሩ አባትና እናትን ጨምሮ 4 ታካሚና አስታማሚዎች ሕይወታቸው ማለፉ ተረጋግጧል። በተጨማሪም የ6 ዓመት ሕፃንና የጤና ባለሙያዎችን ጨምሮ 10 የሚደርሱት ቀላልና ከባድ ጉዳት ደርሶባቸዋል። ጤና ጣቢያውም ከፍተኛ ውድመት እንደደረሰበት ተመላክቷል። ከሰሞኑ እየተካሄደ ባለው ከባድ ተጋድሎ በተለይም በወልዲያና በደሴ ዙሪያ በርካታ ከተሞችና ወረዳዎች በፋኖ ቁጥጥር ስር መግባታቸው ይታወቃል። በውጊያ የበላይነት ከተሞችን ፋኖ ሲቆጣጠር የተሸነፈው የአብይ አህመድ አገዛዝ እንደለመደው በንጹሃኖች ላይ የበቀል ጥሙን ተወጥቷል። በትናንትናው ዕለት 7ኛ ቀኑን ባስቆጠረው አፋባሃ ምስራቅ አማራ ቀጠና ምኒልክ ዕዝ የልጅ ኢያሱ ኮር ቤት አማራ ክፍለ ጦር ፋኖች ከጠዋት ጀምሮ እስከ 6 ሰዓት በተደረገው አውደ ውጊያ የወረዳ መቀመጫ የሆነችውን አጅባር ከተማን መቆጣጠር ችለዋል። ተጋድሎ በርካታ የገጠር ቀበሌዎች በፋኖ ቁጥጥር ስር የገቡ ሲሆን ከ15 በላይ ምርኮኛ፣ 19 ቁስለኛና 13 የሚሆኑት ደግሞ መደምሰሳቸው ታውቋል።
በተጨማሪም 2 ብሬን ከ30 በላይ ክላሽንኮቭ እና ሌሎች ወታደራዊ ቁሳቁሶች ተማርከዋል። ተጠናክሮ በቀጠለው የግንባር ተጋድሎ የብልጽግና ሰራዊት ፋኖን እየተቀላቀለ ነው። እየተካሄደ ባለው አውደ ውጊያ ሰራዊቱ ከግዳጅ እያመለጠ በገፍ ፋኖን እየተቀላቀለ እንደሚገኝ የፋኖ ወታደራዊ ምንጮቻችን ተናግረዋል። በአራቱም ክፍለ ሀገራት ተጠናክሮ በቀጠለው አውደ ውጊያ የሚሊሻና የአድማ ብተና ኃይሎችን ጨምሮ የብልጽግና ሰራዊት ያገዛዙን ተቋም በመበተን በይፋ ፋኖን እየተቀላቀለ ነው የሚሉት የመረጃ ምንጮች አብዛኛው ሰራዊት ከግዳጅ እያመለጠ እንደሚገባ ተናግረዋል። ከፋኖ ጋር በሚደረገው አውደ ውጊያ ለማጥቃት በሚል ግዳጅ የተቀበለውና ትጥቁን ይዞ የሚንቀሳቀሰው የብልጽግና ጦር ወደ ፋኖ ቀጠናዎች በመግባት ስርዓቱን እየከዳ እንደሚገኝ ተገልጿል። በዚህ እንቅስቃሴም የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ የአፄ ዳዊት ክፍለ ጦርን የ101ኛ የአየር ወለድ ኮማንዶ አባላት በርካቶች መቀላቀላቸውን ፋኖቹ ተናግረዋል። የኮማንዶ አባላቱ አገዛዙን በመክዳት በመራቤቴ አውራጃ የሚንቀሳቀሰውን የአፄ ዳዊት ክፍለ ጦር ከነሙሉ ትጥቃቸው ተቀላቅለዋል ተብሏል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።